ይህ እጅግ አሳዛኝ ታሪክ የአንድ ታዳጊ ታሪክ ብቻ አይደለም። የብዙ ልጆች የተሸፈነ ህመም፣ የበርካታ ወላጆች ሰቀቀን ነው። ማህበራዊ ሚዲያ ከምን ጊዜውም በላይ ልጆችን ሰልቅጦ እየዋጠ ያለበት አስፈሪ ጊዜ ላይ እንዳለን ቢታወቅም እንዲህ ለጆሮ የከበደ ክስተት ይፈጠራል ብሎ ግን ያሰብ አልነበረም። እጅግ በሚያስደነግጥ ሁኔታ የ13 ዓመት ታዳጊ ልጅ ራሷን አጥፍታ ተገኝታለች። ማህበራዊ ሚዲያ የሰጣትን ቁስል ብቻዋን ማስታመም ሲከብዳት፣ እኩዮቿ የፈጠሩባትን ህመም መቋቋም ቢያቅታት የልጅነት ትንሽ ልቧ መፍትሄ ያለችውን ራስን የማጥፋት ውሳኔ ወስና ራሷን አንቃ በመስቀል ላትመለስ አሸልባለች። ልጆች በወላጆቻቸው እጅ ብቻ ማደግ ያቆሙበት ጊዜ መሆኑ የሚታይ እውነት ቢሆንም እንዲህ ፍቅርን ሰጥቶ በእንክብካቤ ከሚያሳድግ ወላጅ በላይ የልጆች ልብ ከኩዮቻቸው ጋር የተሳሰረ መሆኑ የሚያሳይ ክስተት ሲፈጠር ለወላጆች የማንቂያ ደውል ነው። ልደቷን ከወንድምና እህቶቿ ጋር ለማክበር ወደ ሀገር አሜሪካ ለማቅናት ትኬት ተቆርጦላት እየተሰናዳች የነበረችው ታዳጊ ድንገት ክፍሏ ውስጥ ራሷን አጥፍታ መገኘቷ ተሰምቷል። ይህ ዜና የሰማውን ሰው ሁሉ ያስደነገጠ፣ ቤተሰቦቿን ክፉኛ የሰበረ፣ ጓደኞቿን ለጸጸት የዳረገም ሆኗል። የቤተሰቡ ተወዳጅ ልጅ የሆነችው ታዳጊ ከቤተሰቦቿ በተለይም ከአባቷ ጋር ጥብቅ ቅርርብ የነበራት ቢሆንም ለሞት የዳረጋትን ሚስጥር ግን አልተናገረችም ነበር። ከሞቷ አስቀድማ የጻፈቻቸው ደብዳቤዎች ግን ከሞቷ በኋላ እውነቷን አስነብበዋል። ራሷ ላይ ይህን አደገኛና አስፈሪ ውሳኔ ከመወሰኗ አስቀድማ ራሷን እየጠላሽ መሆኗንና ራሷ ላይ እርምጃ ልትወስድ እንደምትችል በተለያየ አጋጣሚ የገለጸች ቢሆንም ወላጆቿ ግን ይህን ያወቁት ከረፈደ ሆኗል። ራሷን ካጠፋች በኋላ ከእጅ ስልኳ ላይ የተገኙ መረጃዎችና ከጓደኞቿ የተሰጡ ምስክርነቶች በማህበራዊ ሚዲያ የደረሰባት ተጽዕኖ ራሷን እንድታጠፋ ምክንያት እንደሆናት ሲያረጋግጥ እንደ ጓደኛ ለሚቀርባት ወላጅ አባቷ የጻፈችው ደብዳቤ እጅግ መነጋገሪያ ሆኗል። ለመሆኑ የ13 ዓመት ታዳጊዋን የገጠማት ምንድነው? ራሷን እንድትጠላ ያስገደዳት የቲክቶክ ትችትስ ምንድነው? ራሷን እስከ ማጥፋት ያደረሳት ለቤተሰቡ ያልተናገረችው ሚስጥርስ ምን ይላል? ለአባቷ የጻፈችው አሳዛኝ ደብዳቤስ እንዴት ያለ ነው የሚለውን በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ ለልጆቻችን አስፈሪና የልጅነት ንጹህ ልባቸው ላይ የሚፈጥረው አሉታዊ ተጽዕኖ ከባድ በመሆኑ ልጆች እንዳይሰሙት በመጠንቀቅ ወላጆች ግን ከዚህ ልጅ ራስን የማጥፋት አሳዛኝ ታሪክ ብዙ በመማር በማህበራዊ ሚዲያ ማዕበል ልጆቻችን እንዳያመልጡን እንድንደርስላቸው የሚያደርግ መረጃን ይዘናል። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ተወዳጇና ደስተኛዋ ልጅ እንዴት በራሷ ላይ ወሰነች የሚል መልስ የሌለው ጥያቄን የሚጠይቀው በልጁ አሳዛኝ አሟሟት ልቡ የተሰበረው ወላጅ አባት ነው። በጥሩ ፍቅርና እንክብካቤ ያሳደጋት ልጁ ምንም አይነት አጣራጣሪ ነገር ሳታሳየው ስለገጠማት ችግር ሳታዋየው አንድ ቀን ጠዋት ክፍሏን ከፍቶ ሲገባ ራሷን አጥፍታ በማግኘቱ ከሀዘኑ በላይ እንዴት ሊሆን ቻለ የሚለው ራሷ ብቻ ልትመልሰው በምትችለው ጥያቄ እየተበሰለሰለ ነው። በቲክቶክ እና በእኩዮቿ ጫና ምክንያት ራሷን ያጠፋችው ታዳጊ ዜና እጅግ አስደንጋጭ እውነታን አጋልጧል። እዚህ ምስሉ ላይ የምትታየው ታዳጊ ፊዮሬላ ነብዩ ትባላለች። ጥር 4 ለምታከብረው ልደቷ ዝግጅቷ ተጠናቆ ነበር። አሜሪካ ልታከብርም እየተሰናዳች ቆይታለች። ልደቷን ከወንድምና እህቶቿ ጋር ለማክበርም ወደ ዩናይትድ ስቴትስ ለመጓዝ በዝግጅት ላይ ነበረች። የበረራ ትኬትም ተቆርጦ ተዘጋጅቶላታል። ልደቷ ሊከበር 7 ሳምንት ሲቀረው ፊዮሬላ ራሷን አጥፍታለች። አባቷ ነብዩ ሳሙኤል ፈረንጅ በእኔ በኩል ምንም አይነት ምልክት አላየሁም ነበር ይላል። ይህ እየመጣ እንደሆነ ማንም አልነገረኝም ነበር። ይህ የፊዮሬላ ታሪክ ነው። የፍቅር የማይታይ ህመም፣ የጥቃትና እየጨመረ የመጣ ቀውስ ታሪክ። ፊዮሬላ በወላጆቿ እንዲሁም በወንድምና በእህቶቿ በጣም የተወደደች ነበረች። በተለይም ከአባቷ ጋር የተለየ ግንኙነት እንደነበራትም ተነግሯል። ከልጆቹ ጋር ጥሩ ጊዜ ማሳለፉን ወላጅ አባቷ ነብዩ ደጋግሞ ይናገራል። ከፊዮሬላ ጋር ደግሞ ብዙ ጊዜ አብረው ያሳልፋሉ፣ ይጫወታሉ፣ ይስቃሉ። ወደ ተለያየ አገራትም አብረው ይጓዛሉ። ፊዮሬላ በበረራ ወቅት ሁልጊዜም ከጎኑ ትቀመጥ ነበር። ኮፓይለት እንላት ነበር ሲል ስለነበራቸው የጉዞ ታሪክ የሚያስታውሰው ወላጅ አባቷ ነብዩ እርሷ ልጁ ብቻ አልነበረችም፣ የቅርብ ጓደኛውም ነበረች። በቤትም ሆነ በትምህርት ቤት ፊዮሬላ በቀልዷ በብልሃቷና በራስ መተማመኗ ትታወቅ ነበር። አስተማሪዎቿ ብሩና ተወዳጅ እንደሆነች ይናገራሉ። በቀላሉ ከሁሉም ጋር የምትግባባም ነበረች። እንደ አባቷ ገለጻ ከሆነ ከእድሜዋ በላይ የበሰለች ነበረች። ከእድሜዋ በላይ ብልህ፣ ጥንቁቅ፣ ገንዘብ የማታባክን አዋቂና መካሪ ነበረች ይላል። 4 ልጆች አሉኝ።
የልጆቼ ሁሉ ሰብሳቢ መካሪና አስተዋይ ልጄ እርሷ ነበረች ሲልም ስለ ልጁ ያለውን ስሜት ገልጿል። ፊዮሬላ የአባቷን ፈለግ በመከተል ወደ ንግድ ዓለም የመግባት ህልም ነበራት። ስለ ወደፊት እቅዶቿ መሳካት የምትጥረው ፊዮሬላ በህይወቷ ውስጥ ምንም አይነት ተስፋ መቁረጥ የሚያመላክት ነገር አልነበራትም። አባቷ የማያውቀውና ህይወቷ ካለፈ በኋላ የተረዳው ነገር ቢኖር ፊዮሬላ በድብቅ ስትታገል የቆየችው ጉዳይ እንደነበረ ነው። ከሞቷ በፊት ባሉት ወራት ፊዮሬላ ክብደቷ ጨምሯል። ከእድሜዋ አንጻር ይህ ያልተለመደ ነገርም አይደለም። ውፍረቷ ግን በኩዮቿ ዘንድ የፌዝ ምንጭ ሆነ። በትምህርት ቤትም ሆነ በበይነ መረብ የሚሳለቁባት የሚያፌዙባት ሰዎች ነበሩ። ጓደኞቿ በኋላ ላይ ለአባቷ እንደነገሩት ከሆነም ቲክቶክን የመሳሰሉ ማህበራዊ ሚዲያዎችን ጨምሮ በአካል ጭምር ፊዮሬላን በውፍረቷ ምክንያት የሚሳለቁባት እንደነበሩ ተናግረዋል። ይህንንም ካለፈ በኋላ ነው የሰማሁት ይላል አባቷ። እየዋለ ሲያድር ይህ ጉዳይ በራስ መተማመኗን ይሸረሽረው ጀምሯል። ፊዮሬላ ጉዳዩ ምቾት እንዳልሰጣት ለእህቶቿና ለጓደኞቿ ነግራቸው ነበር። ክብደት እየጨመርኩ ነው፣ ራሴን አልወድም ብላለች። ግን ትኩረት የሰጠችው ነገር እንዳይመስልም ታደርግ ነበር። ያመረረች እንዳይመስላቸው በማሰብ ደግሞ በፍጥነት ጉዳዩን ለማለዘብ ትሞክራለች። እየቀለድኩ ነው ስትልም ጉዳዩን ታረሳሳለች። በኋላ ላይ ራሷን ስለማጥፋትም የነገረቻቸው እንደነበሩ ተሰምቷል። ራሷን ስለማጥፋት ስታወራ እንኳን እንደ ቀልድ አድርጋ ነው የምታነሳው። ጓደኞቿ በቁም ነገር እያወራች ስለመሆኑ አላወቁም ነበር። አባቷ ግን እነዚህን ጉዳዮች ሰምቶ አያውቅም። ሌሎች ግን እየተጎዳች እንደነበር ያውቁ ነበር ይላል ወላጅ አባቷ ነብዩ። በመጨረሻዎቹ ቀናት የፊዮሬላ ባህሪ ቀስ በቀስ መለወጥ መጀመሩንም ያስታውሳል። ከእህቷ ጋር የምታድርበትን መኝታ ቤት ቀየረች። አያቷ አልነበሩምና የእሳቸው ክፍል ማደር ጀመረች። በሯ ሁሌም እንደተቆለፈ ነው። ለምን ክፍል እንደቀየረች ስትጠየቅ ምላሽ አላጣችም። አልጋው የበለጠ ምቹ ነው ትል ነበር። በሩንስ ለምን ትቆልፊያለሽ ስትባል ሰው ቢገባስ ነበረ መልሷ። የማያስፈራም የማያሳስብም ምላሽ ነበር የምትሰጠው። እንዳውም ማንንም የሚያስማማ አይነት መልስ። በዚህም ምክንያት ራሷን ልታጠፋ ነው ብሎ የጠረጠረ አልነበረም። የመጨረሻዎቹ ቀናት ለፊዮሬላም ለቤተሰቧም የተለመደ አይነት ነበር። ጠዋት አባቷ ጎልፍ ለመጫወት ሲወጣ ስማው በተለመደው ፈገግታዋ መልካም ቀን ብላ ነው የተለየችው። ስቴክ እንዲሰራላት ጠይቀዋለች። እንደፈለገችው አድርጎም አዘጋጅቶላታል። ስጋውን ባዶውን ያለ ዳቦ እንደበላችም ወላጅ አባቷ ያስታውሳል። የተለመደው ራት ነበር። ሳቅና ፈገግታ ከፊቷ አልተለየም። ስልክ አብዝተሻል፣ ክፍል መቆለፍ ጀምረሻል፣ እንነጋገራለን ብለው ቀጠሮ ይዘው ተለያዩ። ሁለቱም ወደ መኝታ ክፍላቸው አመሩ። ምንም የተለየ ምልክት አላየሁም ይላል ወላጅ አባቷ አቶ ነብዩ። ሁሉም እንደሚለው እግዜር በስራው እንዳልገባ ነው መሰል ሲል ምንም ምልክት አለማየታቸውን በተመለከተ ደጋግመው ይገልጻሉ። ይህ እሁድ ምሽት ነው። ሰኞ ጧት ሁሉም ነገር ተለወጠ። ነብዩ የሕክምና ቀጠሮ ስለነበረው አርብ ወደ አሜሪካ ለመሄድ እየተዘጋጀ ነበር። ሰኞ ሀገር ውስጥ ሌላ ቀጠሮ ነበረው። ነብዩ ሰኞ ጧት ብዙውን ጊዜ በቤቱ ያሳልፋል። ዛሬ የተለየ ያደረገው ነገር ቀድሞ መነሳቱ ብቻ ነው። ፊዮሬላ ግን እንደተለመደው በማለዳ አልነቃችም። ወላጅ አባቷ አቶ ነብዩም ቀስቅሷ ሳይል ራሱ ሄዶ በሯን አንኳኳ። መልስ አልሰጠችም። በማላውቀው ምክንያት ሰውነቴ ትንሽ ተረበሸ የሚለው ወላጅ አባቷ አንደኛው በር በመዘጋቱና ምላሽ በማጣቱ የክፍሉን ሌላኛውን በር ተጠቅሞ ገባ። ፊዮሬላ ግን ራሷን አጥፍታለች። ተሰቅላ ነው ልጅ ያለፈችው ይላል። ቤተሰብ ተሰበሰበ። ሕክምና አምቡላንስ ተጠራ። ፊዮሬላ ወደ ሆስፒታል ተወሰደች። ግን ዘግይተው ነበረ። ፊዮሬላ 10 ደብዳቤዎችን ጽፋ ነበር። ደብዳቤዎቿ ለወላጆቿ፣ ለእህትና ለወንድሟ እንዲሁም ለጓደኞቿ የተጻፉ ናቸው። በጥንቃቄ የተጻፉ ደብዳቤዎች ተጣጥፈው ከቴሌቪዥን አጠገብ ተቀምጠው ያገኘው አቶ ነብዩ ነው። አንዱ ለራሱ ለአባቷ የተጻፈ ነው። እንዲህም ይላል: አባቴ ሁሉንም ነገር ሰጥተህ አሳድገኸኛል። ደስተኛ ነበርኩ። በዚህ ምድር ላይ ያላየሁት ነገር የለም። ሁሉንም አይቻለሁ። ምንም አዲስ ነገር የለም። ራስ ወዳድ በመሆኔ ይቅርታ አድርግልኝ። ጥሩ ቦታ ስለምሄድ ለኔ ደስተኛ ሁን ይላል። አባቷ ደብዳቤውን አንብቦ ሲጨርስ አንድ ጥያቄ ይመላለስበት ጀመር። በብዙዎች የተወደደችው ደስተኛ ልጄ እንዴት እንዲህ ልትወስን ቻለች የሚል። የስልኳን ፓስዋርድ አስቀምጣ ነበርና ያለፈችው። ከጓደኛዋ ጋር ስለ ጉዳዩ መነጋገሯን ከስልኳ ለማወቅ ተችሏል። ተማሪዋ አይ አታደርጊው ብላ እሷን ፈጣሪ ረቷት ስታድን፣ ልጄ ግን ቆራጥና ደፋር ስለሆነች ወስኛለሁ፣ እዚህ ምድር ላይ ምንም አልፈልግም፣ ወደ ተሻለ ቦታ ነው የሚሄደው ብላ እንደዛው ነው ያለፈችው ብሏል አቶ ነብዩ። የፊዮሬላ ህልፈተ ህይወትን ተከትሎ ነብዩ በርካታ ተመሳሳይ ታሪኮችን መስማት መጀመሩን ይገልጻል። ልጆች በአስራዎቹ እድሜ ውስጥ የሚገኙ ታዳጊዎችና ወጣቶች በተመሳሳይ ህይወታቸውን እያጠፉ መሆኑን ሰምቷል። ብዙዎቹ በአካልና በበይነ መረብ
በሚደርስባቸው ማሸማቀቅ፣ ትንኮሳና ስላቅ ምክንያት ራሳቸውን አጥፍተዋል። በ2 ወር ውስጥ ቢያንስ 40 ልጆች ሞተዋል። እድሜያቸው ከ9 እስከ 20 የሚሆኑ ናቸው። ይህ እኛ የምናውቀው ነው። ይህ ቁጥር ምናልባትም ከዚህ ከፍ ያለ ሊሆን ይችላል ይላል። እንደ ነብዩ ገለጻም ከሆነ የማህበራዊ ሚዲያ መድረኮች አካላዊ ለውጥ ማሳየት ከጀመሩ በታዳጊነት እድሜ ላይ የሚገኙ ላይ እያነጣጠሩ እንደሆነ ይገልጻል። ከቤተሰቦቻቸው እየለዩና ራስን ማጥፋት አዲስ ነገር እንዳልሆነ እያሳወቋቸውም ይገኛል። አብዛኞቹ ወላጆች ብዙውን ጊዜ ጉዳዩን አያውቁም። ትምህርት ቤቶች በቂ የምክር አገልግሎት አይሰጡም። ልጆችም በዝምታ በስቃይ ውስጥ እንዲያልፉ ምክንያት እየሆነ ነው። ልጆች ትንሽ ነገር ነው የሚበቃቸው የሚለው ነብዩ ስለ ልጁ ግን ምንም ነገር አላውቅም ብሏል። ጉዳዩ ግን ከ2 ወር በፊት ጀምሮ ሲንከባለል የቆየ እንደነበረ ልጁ ካለፈች በኋላ ተሰምቷል። ያመረረች መስላ ከተናገረች በኋላ ወዲያው መልሳ ግን ፕራንክ ነው ወይም ቀልድ ነው የሚል ምላሽ የሰጠችው ፊዮሪላ ጉዳዩን ታቀዘቅዘዋለች። ሳቅና ጨዋታ የምትወደው ፊዮሪላ ሁሉን ያምናታል። ህይወቷ ከማለፉ ከጥቂት ቀናት በፊት የፊዮሪላ ስልክ በጓደኛዋ እጅ ይገባል። ስልኩን ፈተሽ ስታደርግ ያየችውን ነገር አላመነችም። ጓደኛዋም እንዴት ስትል ትጠይቃለች። ቲክቶክ ላይ እኔ ወፍር ያለው እኔ እያስጠላው ነኝ ሰው ይቀልድብኛል የሚል መልእክቶችን ተመልክታለች። ፊዮሪላ ስልኳን እንዴት አየሽ በሚል ተቆጥታ ከጓደኛዋ ጋር ተጣልተው እንደነበረም ተሰምቷል። ጥላቸውንም የጓደኛዋ አባት ደርሶበት ስልኳን ያለ ፍቃዷ ለምን ታያለሽ ያሉት አባቷ ይቅርታ ጠይቂያት በማለታቸው በሁለቱ ጓደኛሞች መካከል ተፈጥሮ የነበረው ጥል በመስማማት ተቀይሯል። የፊዮሪላ ህልፈት ህይወት ፈጣን ለውጦችን አስከትሏል። ትምህርት ቤቷ የስነ ልቦና አማካሪም ቀጥሯል። ተማሪዎች ስለ ጥቃትና የአእምሮ ጤና ችግሮችና ስለ ጭንቀት በግልጽ መናገር መጀመራቸውን ወላጅ አባቷ አስረድተዋል። የልጄን ታሪክ በመናገር አንድን ልጅ እንኳን ማዳን የምችል ከሆነ ይላሉ ወላጅ አባቷ፣ ህይወቷ አሁንም ትርጉም ይኖረዋል። ፊዮሪላ ከልጅም በላይ ነበረች። እህት፣ ጎበዝ ተማሪ፣ እቅድ፣ ህልምና የወደፊት ግብ የነበራት ልጅ። ታሪኳ ህመም ሁልጊዜም ቢሆን የሚታይ እንዳልሆነና ዝምታ ገዳይ ሊሆን እንደሚችል የሚያስታውስ ነው። ጥቃት በተለይም ከማህበራዊ ሚዲያ ጫና ጋር ሲጣመር በቁም ነገር መታየት እንዳለበት ባለሙያዎችም አጽንኦት ይሰጣሉ። የባህሪ ለውጦች ሲኖሩ ሁሉም ሰው በትኩረት ሊመለከታቸው እንደሚገባም ይመክራሉ። የስልክ አጠቃቀምን ከመጀመሪያ ጀምሮ መቆጣጠር ያስፈልጋል። ወላጆች ልጆቻቸውን ማወቅ አለባቸው። ጓደኞቻቸውን ማወቅ አለባቸው። የልጆቻቸውን ጓደኞች ቤተሰቦች ጓደኛ ማድረግም ይኖርባቸዋል። በትምህርት ቤቶች ካውንስለሮች መኖር አለባቸው። ነገሮች መታለፍ የለባቸውም። ቤተሰቦች ተሳታፊ መሆንና መጠየቅ አለባቸው ይላል። አደርገዋለሁ፣ አይ አታደርጊውም እየተባባሉ እኔ አባቷ ብቻ ነበርኩ የማላውቀው፣ ይህን ግን ካለፈ በኋላ ነው የሰማሁት ሲሉ የራሳቸውን ተሞክሮ የሚገልጹት አቶ ነብዩ ከልጆቹ ጋር ጥሩ ጊዜ ማሳለፉን የሚናገረው ወላጅ አባትም ፊዮሪላ ደግሞ የ13 ዓመት እንደ ሸንኮራ መጥጫታለሁ ብዬ አስባለሁ ይላሉ። የፊዮሪላ ታሪክን ለመናገር የሚከብድ ቢሆንም ፋውንዴሽኗ ግን ሌላ ተመሳሳይ ታሪክ በተመሳሳይ መንገድ እንዳይደገም መሰረት እንደሚሆን ቤተሰቦቿ ተናግረዋል። ውድ የአማርያ ቲዩብ ቤተሰቦች የፊዮሪላ ታሪክ ከማህበራዊ ሚዲያና ከኩዮቻቸው ጋር እየተገፋፉ ልጆችን ለሚያሳድጉ የዘመኑ ወላጆች በብዙ የሚያስተምር ነው። በመሆኑም ወላጆች ልጆች ስለሚያልፉበት ነገር ከኩዮቻቸው ጋር ስላላቸው ግንኙነት በቅርበት መከታተል ይገባል እያልን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ቸር ቆዩልን።